ማዲያትና ጥቋቁር ነገሮች ፊታችሁ ላይ ያለባችሁ ሰዎች በቀን በቀን የምትሰሯቸው 7 አደገኛ የሆኑ ስህተቶች አሉ። እነዚህ ስህተቶች ማዲያታችሁ እየጠቆረ ለብዙ ዓመታት እንዲቀጥል ሊያደርጉ የሚችሉ ስህተቶች ናቸው። ከተለያየ ዓለም እንግዲህ ኢትዮጵያን ጨምሮ ማለት ነው እኔ ጋር ያው ኢትዮጵያኖች ይደውላሉ። በቪዲዮ ኮል ስንገናኝ ስናወራ እንደዚህ ማለት ነው ከሚነግሩኝ ነገሮች እነዚህ 7 ስህተቶች በየጊዜው የሚሰሯቸው ስህተቶች ናቸው ማለት ነው። እነሱ ብቻ ሳይሆን ብዙዎቻችን የምንሰራቸው ስህተቶች ናቸውና ጨምቄ አጋራቸዋለሁ ማለት ነው። በመጀመሪያ ያስቀመጥኩት ማዲያትና ጥቋቁር ነገሮች ያሉባችሁ ሰዎች የምትሰሩት ስህተት ሃይድሮኩዊንን ጀስት እንደማንኛውም ክሬም ከመድኃኒት ቤት ፋርማሲ ገዝቶ መጠቀም ነው። እዚህ ቪዲዮ ላይ የምታዩት ማለት ነው የተለያየ አይነት ማሸጊያ ሊኖረው ይችላል። በተለይ ደግሞ አረብ ሀገር የምትኖሩ እህቶች ጀስት ከመድኃኒት ቤት ገዝቶ መጠቀም በጣም ቀላል ነው ለእናንተ። ምክንያቱም የሐኪም ትዕዛዝ ወይም ፕሪስክሪፕሽን አያስፈልጋችሁ እና ብዙዎቻችሁ ይሄን ትጠቀማላችሁ። ከዛ በኋላ የተወሰነ ጊዜ ለውጥ ልታዩ ትችላላችሁ። ከዛ ማዲያታችሁ ተባብሶ ይመጣል። ይሄንን በተደጋጋሚ በቪዲዮ ኮል ለኔ ያው ትነግሩኛላችሁ ማለት ነው። ይሄ ትልቅ ችግር የሚሆነው ምንድነው መሰራችሁ? ሃይድሮኩዊንን ምንም ጥያቄ የለውም ማዲያትን ሊያክም የሚችል አንድ ንጥረ ነገር ነው። ነገር ግን ሃይድሮኩዊንን ሲዘጋጅ ላብ ውስጥ ቴስት ሲደረግ ብዙ ጊዜ የሚደረገው በነጮቹ ቆዳ ነው። የነሱ ሜላኖሳይቶች ወይም የቆዳቸውን ቀለም የሚያመነጩት ሴሎች ከኛ ከሀበሾች ወይም ከጥቁሮች ጋር ሲነጻጸር በጣም ትንንሾች ናቸው። ምንም አይነት ነገር አደጋ ቢፈጠር ማዲያት ወይም የተለየ አይነት ቀለም የማምረት እድላቸው በጣም አነስተኛ ነው። ሃይድሮኩዊንን ምንድነው የሚያደርገው? ባጭሩ ልንገራችሁ። ሃይድሮኩዊንን ስትጠቀሙ የቆዳችሁን ቀለም የሚያመነጩትን ሴሎች ለምሳሌ እዚህ ጋር ማዲያት ቢኖርብኝና እዚህ ጋር ብጠቀመው እዚህ ጋር ያሉ የቆዳዬን ቀለም የሚያመነጩ ሜላኖሳይት የሚባሉ ሴሎች አሉ። እነዚህን ሴሎች በቀጥታ ይገባና አስገድዶ ሰፕረስ አድርጎ ማለት ነው አላስፈላጊ የሆነውን የቆዳዬን ቀለም ያስቆማል ማለት። በዛ የተነሳ ያው ማዲያቱ ይጠፋል ማለት። ነገር ግን ሃይድሮኩዊንን ስትጠቀሙ አንድ ነገር ታገኛላችሁ፣ 2 ነገርን ታጣላችሁ። ምንድነው የምታገኙት? ቅድም እንደነገርኳችሁ ለጊዜው ማዲያታችሁ ይፈግጋል። የምታጡት ምንድነው? በባህሪው ሃይድሮኩዊንን በጣም ቢበዛ 6 ወር ነው መጠቀም የምትችሉት። ከ6 ወር በኋላ ብትጠቀሙ ድጋሚ ተመልሶ ማስተካከል የማይቻል እጅግ አደገኛ የሆነ ኦክሮኖሲስ የሚባል የሆነ እንደ መበለዝ አይነት ነገር ፊታችሁ ላይ ይወጣል። ያ በምንም አይነት ነገር ያንን ማከም ከባድ ነው። ያን ያህልም ባትጠቀሙ ደግሞ ምንድነው የሚሆነው? ሁለተኛው ችግር ማለት ነው እነዚህን ሴሎች አስገድዶ አስቁሟቸዋል። ኦፍኮርስ ማዲያቱም የተወሰነ ቀንሷል። ነገር ግን ከ3 ወር በኋላ ከ6 ወር በኋላ ይህንን ሃይድሮኩዊንን መጠቀም ስታቆሙ እነዛ ሴሎች የሆነ ነገር ከላያቸው ላይ እንደተነሳ ስለሚሰማቸው ተመልሰው ከቀድሞ በባሰ ሁኔታ ማለት ነው ያንን ቀለም ያመነጫሉ ወይም ያመርታሉ። ያን ጊዜ ማዲያቱ እጅግ ብሶ ተባብሶ ይመለሳል ማለት ነው። ስለዚህ ማዲያት ያለባችሁ ሰዎች ሃይድሮኩዊንን መጠቀም ሲሪየስሊ የሆነ ስህተት ነው። በተለይ ለኛ ለኢትዮጵያውያን ቆዳ ማለት ነው። ሃይድሮኩዊንን አውሮፓ ማግኘት ኦልሞስት ኢምፖሲብል አይቻልም። ምክንያቱም ለምንድነው? ሃይድሮኩዊንን አደገኛ ከሚባሉ የሰብስታንስ ዝርዝሮች ውስጥ ያለ ነገር ምን ያህል ጉዳት እንደሚያደርስ ስለሚታወቅ የተደረገ ነገር። ስለዚህ አረብ ሀገር ያላችሁ እህቶች ሃይድሮኩዊንን ዝም ብላችሁ ከመድኃኒት ቤት ገዝታችሁ አትጠቀሙ። በሁለተኝነት ማዲያትና ጥቋቁር ነገሮች ያሉባችሁ ሰዎች የምትሰሩት ደግሞ ስህተት ምንድነው? ሬቲኖል ሊሆን ይችላል፣ ቫይታሚን ሲ ሊሆን ይችላል። የተለያዩ ነገሮችን በቲክቶክ በዩቲዩብ ታያላችሁ፣ ገዝታችሁ ትጠቀማላችሁ። እነዚህ ነገሮች ገዝታችሁ ስትጠቀሙ መለብለብ ማቃጠል ምናምን ይጀምራል። ነገር ግን ምንድነው ብዙ ጊዜ ከኔ ጋር ስናወራ የምትሉኝ ላይክ ያው ይቆማል፣ ብዙ ጊዜ የሚቀጥል አይደለም፣ ለትንሽ ቀን ነው ምናምን እያልን ቀጠልን። ነገር ግን ማቃጠሉ መለብለቡ በዛው
ቀጠለ ማለት ነው። የሚያቃጥላችሁ የሚለበለባችሁ አካባቢ ከፍተኛ የሆነ ኢንፍላሜሽን ይፈጠራል። ቆዳችን ራሱን ለመከላከል የሚያደርገው ነገር ነው፣ አደጋ እንዳለበት አስቦ ማለት ነው። እና ያ ማቃጠል መለብለብ እየጨመረ ሲመጣ ሜላኖሳይቶቻችሁ ወይም የቆዳችሁን ቀለም የሚያመርቱ ሴሎች የቆዳችሁን ቀለም እዛ ቦታ ላይ በከፍተኛ ደረጃ ይጨምራሉ ማለት ነው። የምትጠቀሟቸው ነገሮች ኔሰሰርሊ መጥፎ ነገሮች ላይሆኑ ይችላሉ። ነገር ግን ቆዳችሁን ሲያቃጥላችሁ ሲለበለባችሁ ኢትስ ኦኬ ብዙ ችግር የለውም ምናምን ብላችሁ ስትቀጥሉ ማዲያታችሁ እየተሻሻለ ሳይሆን እየተባባሰ ይመጣል። ከአሁን በፊት በዚህ ቪዲዮ ላይ ስለ ቆዳ አጥር ወይም ስኪን ባሪየር ተናግሬያለሁ። በምድር ላይ ያለውን እጅግ በጣም አሪፍ ነገር እጅግ በጣም ውድ ነገር ብትጠቀሙ የቆዳችሁ አጥር ወይም ስኪን ባሪየራችሁ ከተጎዳ ምንም ዋጋ የለው። ኢቭን የፀሐይ መከላከያ እንኳን መጠቀም እንዳትችሉ ልትሆኑ ትችላላችሁ ማለት ነው። ስለዚህ በአጭር አማርኛ ማዲያታችሁን ለማከም ስኪን ባሪየራችሁን ወይም የቆዳችሁን አጥር ሳታክሙ የምታደርጉት የማዲያት ሕክምና በከፍተኛ ደረጃ ማዲያቱን ያባብሳል። ወደ ሶስተኛው ደግሞ ስንመጣ ቫይታሚን ሲ ይመለከታል። ማዲያትና ጥቋቁር ነገሮች ያለባችሁ ሰዎች ቫይታሚን ሲ እንግዲህ በጣም ብዙ ቦታ አረብ ሀገርም ይሁን እስራኤል፣ አሜሪካን ሀገር ያላችሁ ሰዎች ገዝታችሁ ትጠቀማላችሁ፣ ለእኔም ትልኩልኛላችሁ። ነገር ግን ቫይታሚን ሲ አብዛኛውን ጊዜ ሱቅ ውስጥ የምናገኘው ኤል አስኮርቢክ አሲድ የተባለው የቫይታሚን ሲ አይነት ብዙ ጊዜ ፒውር ቫይታሚን ሲ የሚባለው ማለት ነው። ኦፍኮርስ ፒውር ቫይታሚን ሲ ነው። ነገር ግን አብዛኛው ቫይታሚን ሲ ላብ ውስጥ ቴስት የሚደረገው ወይም የሚሞከረው የነጮቹን ቆዳ ከግምት በማስገባት እንጂ የኛ የኢትዮጵያውያኖችን ቆዳ ከግምት በማስገባት አይደለም። በዚህ የተነሳ ገበያ ላይ ምናምን የምናገኘው ቫይታሚን ሲ አብዛኛው ማለት ነው 20% 25% ምናምን ነው። በጣም ስትሮንግ ነው። በዛ ላይ ደግሞ ይሄ ቫይታሚን ሲ ችግሩ ምንድነው መሰላችሁ? ለአየር ሲጋለጥ ለኦክሲጅን እንደዚህ ሲጋለጥና ስትከፍቱት ማለት ነው ብርሃን ምናምን ሲያገኘው በአንድ ጊዜ ይበላሻል። ሙቀት ሲነካው በአንድ ጊዜ ይበላሻል። ብዙ ሰው ምንድነው የሚያደርገው መሰላችሁ? ጠዋት ፊቱን ይታጠባል፣ ቫይታሚን ሲ ይቀባል፣ ወደ ውጭ ይወጣል። ቫይታሚን ሲው ፊታቸው ላይ እንዳለ ከፀሐይ ጋር ሲገናኝ ወይም ከኦክሲጅን ጋር ሲገናኝ ኦክሲዳይዝ ይሆናል። እሱ ብቻ አይደለም፣ ቫይታሚን ሲ ቀቡና ማድቤት ገብተው ይጠባብሳሉ፣ ያበሳስላሉ። ያ ደግሞ ሂት አለው፣ ሙቀት አለው። ሙቀቱ ከዚህ ከኤል አስኮርቢክ ቫይታሚን ሲ ጋር ሲገናኝ እዛው ላይ ኦክሲዳይዝ ይሆናል፣ ይበላሻል። ቫይታሚን ሲው ደግሞ ኦክሲዳይዝ ሲሆን ኢንፍላሜሽን ይፈጥራል፣ ቆዳችሁን ያስቆጣል። ቆዳችሁ ሲቆጣ ደግሞ ሜላኖሳይቶቻችሁ ወይም የቆዳችሁን ቀለም የሚያመርቱ ሴሎች ያንን ፒግመንት ወይም ቀለሙን ያመርታሉ። ይባስ ማዲያታችሁን የሚያባብዝ ይሆናል ማለት ነው። ገንዘባችሁን ሉዝ ታደርጋላችሁ፣ ማዲያታችሁ ላይም ለውጥ አታዩም። ማዲያት ያለባችሁ ሰዎች ቫይታሚን ሲ ስትጠቀሙ ለምሳሌ አስኮርቢል ግሉኮሳይድ የሚባል አለ። ስለ ቫይታሚን ሲ በነገራችን ላይ የሰራሁት ቪዲዮ አለ እዚህ ጋር የምታዩት ማለት ነው። እሱን በደንብ እዩት። በአራተኝነት በተደጋጋሚ የምትሰሩት ስህተት በጣም ብዙ ሰው ጋር ያለው በቤት ውስጥ የሚዘጋጁ ስክረቦች ቡናን በመጠቀም ሊሆን ይችላል፣ ወይም ስኳርን በመጠቀም ሊሆን ይችላል፣ ወይም ደግሞ ከገበያ ልትገዙ ትችላላችሁ። ለምሳሌ ይሄ በጣም ዝነኛ የሆነ ስክረብ። እነዚህን በመጠቀም ፊታችሁን ያው ስክረብ ታደርጋላችሁ ወይም የሞተውን የቆዳችሁን ሴል ታነሳላችሁ። የሞተው የቆዳችን ሴል ሲነሳ ጥያቄ የለውም ፊታችሁ ፏ ይላል። ነገር ግን ከገበያ የምንገዛው የሚሆን በቤታችን የምናዘጋጀው ማለት ነው ይህንን የሞተውን የቆዳችንን ሴል ብቻ ሳይሆን የሚያነሳው ኬራቲኖሳይትስ የምንላቸውን ህይወት ያላቸውን ሴሎች ናቸው። ኬራቲኖሳይትስ የሚባሉት ሴሎች ሜላኖሳይት ከሚባሉት ሴሎች ጋር በቀጥታ ኮሚኒኬት ያደርጋሉ፣ ይገናኛሉ። ስለዚህ እዛ ጋር አደጋ ሲመጣ በቀጥታ መረጃው ለእነዚህ ሴሎች ይደርሳል። እነሱ ደግሞ የቆዳችሁን ቀለም በማያስፈልግ መጠን ማለት ነው ያመርታሉ፣ ያ ማዲያት። ስለዚህ ማዲያትና ጥቋቁር ነገር ያለባችሁ ሰዎች ስክረቦችን መጠቀም አቁማችሁ ኬሚካል ኤክስፎሊየተሮች አሉ፣ በተለይ ማንዴሊክ አሲድ እና ላክቲክ አሲድ ማለት ነው። እነዚህን በመጠቀም የምትፈልጉትን ግሎ የሚያደርገውን ነገር እንዲያደርግ
ማድረግ ትችላላችሁ ማለት ነው። ወደ አምስተኛው ስህተት ደግሞ ስንመጣ ስለ ቆዳ እንክብካቤ የተወሰነ አንደርስታንዲንግ ያላችሁ ትሆኑና በዩቲዩብ የምታዩቸውን ሳወራባቸው ሊሆኑ ይችላሉ፣ ቲክቶክ ላይ ሊሆን ይችላል፣ የተለያየ ቦታ ሊሆን ይችላል። ስትልኩልኝ በጣም የሚደንቀኝ ነገር ነው ማለት ነው። ቫይታሚን ሲ አለ፣ ሬቲኖል አለ፣ ግላይኮሊክ አሲድ አለ፣ ሁሉም አለ። ነገር ግን ማዲያታችሁ በየጊዜው እየተባባሰ ይመጣል። ምክንያት በአጠቃቀም ስህተት፣ በአጠቃቀም ኢቭን ኦርደር። አንዳንዶቹ አብራችሁ መጠቀም አትችሉ። አዳዲስ ነገሮችን ስትሞክሩ በሳምንት 2 ቀን ብትሞክሩ፣ ፓች ቴስት አድርጋችሁ አንድ ቦታ ሞክራችሁ ከዛ በኋላ መጠቀም ብትጀምሩ፣ 3-4 ነገር ስትጠቀሙ አብራችሁ ከመጠቀም ይልቅ አንዱን 1 ጊዜ ወይም 2 ጊዜ በሳምንት ማለት ነው እየተጠቀማችሁ ቆዳችሁን ብታስተዋውቁ ለቆዳችሁ በጣም አሪፍ። ቤታችሁ ውስጥ በጣም አሪፍ ነገሮች አሉ ማለት ማዲያታችሁን ማከም ይችላሉ ማለት አይደለም። ወደ 6ኛው ማዲያትና ጥቋቁር ነገሮች ያሉባችሁ ሰዎች የምትሰሩት ስህተት በእጅጉ ደግሞ ላተኩርበት የምፈልገው ማለት ነው ማዲያትን ልክ የሆነ አንድ ጥቁረት የሆነ ቦታ እንዳለ አይነት ተራ ጥቁረት አድርጎ ማሰብ። ይሄ በጣም ለማዲያት ያለንን መረዳት ወይም አንደርስታንዲንግ በጣም ስለሚያዛባው ማዲያቱን በአግባቡ ማከም እንዳትችሉ ያደርጋል ማለት ነው። ለምሳሌ ይህንን ፎቶ ተመልከቱ። ምንም ጥያቄ የለውም ሃይፐር ፒግመንቴሽን ጥቁር ነገር ታያለ። እቺ ልጅ ለምሳሌ የሆነ ጊዜ የሆነ ነገር ተቀባች ብለን እናስብና ያ የተቀባችው ነገር አሳከካት፣ አከከችው ምናምን ለበለባት። ከዛ ያ ማለት ያው ኢንፍላሜሽን ፈጠረ። ያ ኢንፍላሜሽኑ ደግሞ እነዛን ሜላኖሳይቶች አነሳሳ። ሜላኖሳይቶቹ ተጨማሪ ቀለም እዛጋ አመረቱ። እንደምታዩት ጠቆረ ቦታው። ልጅቷ እንበልና የሆነ አይነት አንቲ ኢንፍላማቶሪ ነገር ተጠቀመችና ጠፋ ኢንፍላሜሽን። የጥቁረቱ ምክንያት የሆነው ኢንፍላሜሽኑ አሁን ላይ የለም። ጀስት ጥቁረት ብቻ ነው ያለው። ያንን ማንሳት ወይም መቀነስ ማጥፋት በጣም ቀላል። ነገር ግን ይሄኛውን ሃይፐር ፒግመንቴሽን ደግሞ ስታዩ ወይም ማዲያት ስታዩ ኢንፍላሜሽኑ አሁንም እንደቀጠለ ነው። ያን ያህል የሚያሳክክ የሚለበልብ ምናምን ላይሆን ይችላል። ነገር ግን እዚህ ቆዳ ላይ አለ። ስለዚህ ይሄንን ስናክምና ይሄኛውን ስናክም አንድ አይነት አካሄድ አይደለም። ይሄኛው ኢንፍላሜሽኑን ማረጋጋት ማክሰም አለብን። ከዛ በኋላ ማዲያቱን ደግሞ ወይም ሃይፐር ፒግመንቴሽኑን ደግሞ ማከም አለብን። ለምሳሌ መሰረት የምትባል ልጅ ማዲያት ካለባት ምናልባት መሰረት ሾፌር ልትሆን ትችላለች። ተደጋጋሚ የሆነ የፀሐይ ኤክስፖዠር አላት። ነገር ግን እንበልና ቅድስት የምትባል ልጅ ብትኖር ቅድስት ግን ቢሮ ዳል የምትሰራው ነገር ግን ሁለቱም ማዲያት ያለባቸው። ስለዚህ የመሰረትን የማዲያት ሕክምና ኮፒ አድርጌ ለቅድስት ፔስት ማድረግ አልችልም። ለዛ ነው ማዲያት ያለባችሁ ሰዎች እንዲሁ በቲክቶክ በዩቲዩብ ምናምን ነገር የምታዩትን ነገር አይታችሁ ወስዳችሁ ቤታችሁ በማድረግ ማዲያታችሁን የምታክሙ አድርጋችሁ አታስቡ። እኔን ማግኘት የምትፈልጉ ከሆነ ከስር የዋትሳፕ ቁጥር ያለ እሱን ያው ደውሉና ከኔ ጋር ያው መገናኘት እንችላለን ማለት ነው። ወደ 7ኛው ስህተት ደግሞ ስንገባ ሙቀትና ፀሐይን ላይክ ምንም ነገር እንዳልሆነ ያን ያህል ተጽዕኖ እንዳለው አለመቁጠር። አረብ ሀገር አካባቢ ያላችሁ እህቶች ከኔ ጋር ስናወራ ምንድነው የምትሉኝ? እንደውም እኛ አረብ ሀገር ያለን ሴቶች ብዙ ጊዜ የምናሳልፈው ቤት ውስጥ ነው። አንዳንዴ እንደውም የቫይታሚን ዲ እጥረት ሁሉ ያጋጥመናል፣ ፀሐይ ስለማታዩ ማለት ነው። ይሄም አንድ ራሱን የቻለ ችግር ነው፣ ምንም ጥያቄ የለውም። በጣም ወሳኝ ነገር ማሰብ ያለባችሁ ምንድነው? የፀሐይ ብርሃን ውጪ ወጣችሁ ፊታችሁን ሊነካችሁ ዘንድ ግድ አይደለም፣ ማዲያታችሁ እንዲባባስ ማለት ነው። በመስኮት ይገባል ብርሃኑ። ያ የቆዳችሁን ሴሎች ለማነሳሳት በጣም በቂ ነው። ውጪ ባትወጡም በስራችሁ ሁኔታ፣ በተለይ አሁን ደግሞ የረመዳን ጾም ነው። በጣም ብዙ ጊዜ ያው ማድ ቤት ውስጥ ታሳልፋላችሁ፣ ትጠባብሳላችሁ። ከፍተኛ የሆነ ሙቀት ወደ ሰውነታችሁ ይመጣል። አሁን የሚመጡ አዳዲስ ሳይንሳዊ ጥናቶች ምንድነው የሚያሳዩት? ለማዲያት የፀሐይ ጨረርን ያህል ባልተናነሰ ሁኔታ ማለት ነው ቤት ውስጥ ያለው ሙቀት ከሳውና ባዝ ከምድጃ ምናምን የሚመጣው ሙቀት በከፍተኛ ደረጃ ማዲያታችሁ ለረጅም ዓመት እንደጠቆረ እንዲቆይ
ሊያደርግ ይችላል። ስለዚህ ሙቀት ካለ ማድቤት ብዙ ጊዜ የምታሳልፉ ከሆነ በተቻላችሁ መጠን ከሙቀቱ ለመራቅ ሞክሩ። 5 ደቂቃ ሊሆን ይችላል። ከሙቀቱ ዞር ብላችሁ ተመለሱ። ከዛ በተጨማሪ ደግሞ ቀዝቃዛ ውሃ ውስጥ ፎጣ ትነክሩና ያንን ፎጣ ጨመቅ አድርጋችሁ እዚህ ጋር ትይዙታላችሁ ማለት ነው። ስለዚህ ማዲያትና ጥቋቁር ነገሮች ያሉባችሁ ሰዎች እነዚህን በማድረግ ማዲያታችሁን ከሚያባበሱ ስህተቶች ለመራቅ ሞክሩ ማለት ነው። ይሄ እንደተጠበቀ ሆኖ አንድ አሪፍ የሆነ ዜና አለኝ። ዜናው ምንድነው? እንግዲህ ብዙ ኢትዮጵያውያኖች በተለያየ የዓለም ክፍል ያው እንኖራለን እና ኢትዮጵያን ጨምሮ ማለት ነው። ብዙ ሰው ስለ ቆዳ አጠቃላይ የሆነ ስለ መሸብሸብ ሊሆን ይችላል፣ ስለ ማዲያት ጥቋቁር ነገሮች ወስተረፈ በቂ የሆነ ዕውቀት ማግኘት በጣም ከባድ ነው፣ አይታሰብም፣ የለም። እና ያንን ከግምት በማስገባት በአማርኛ ምናልባትም ወደፊት በተለያዩ የኢትዮጵያ ቋንቋዎች ሊተረጎም በሚችል ሁኔታ ማለት ነው ያን ያህል እጅግ ሳይንሳዊ ሳይሆን ሁላችንም ልንረዳው በምንችለው ቋንቋ ማለት ነው መጽሐፍ ያው እየጻፍኩኝ ነው። እንደምትወዱት ምንም ጥያቄ የለውም። መጽሐፉ እንዳለቀ በዚህ በዩቲዩብ እነግራችኋለሁ። የዛ ሰው ይበልና ጊዜው ሲደርስ እነግራችኋለሁ ማለት። ለዛሬ አዘጋጀውላችሁ እነዚህን ይመስላሉ። አመሰግናለሁ። ቻው።